ካሜራ ማክስ አድርጎ ነው የሚሄደው ብዬ ሄድ ነበር። ባለፈው ካሜራ ሳይ አይፈልግም ማክስ አድርጎ ነው የሚሄደው። በባለፈው ስፖርት ቤት አስገብተሽ ነው? ስፖርት ይሰራል ወይ ጉዴ! ነበር እንዴት ታዋ አይ ተወለ ቀልቡ ማለት ይሻላል። ምንም እኮ አላለም ነበር እስካሁን ገና እንዲህ ስትነካው አበረ። ችግር የለውም ይበል። እኔ ነኝ አባቱ ላይ ነው ቢጨማለቅም ቢያለቅስም ምንም አድርግልኝ። አሁን ለመደ ካሜራ ሰላም ደናችሁ። ትንሹ ግሬስ ነኝ በል። ሰላም አጥራቸው ቤተሰብ ፍቅራችሁ እየፈዘዘ ነው ያለው። ልጁ ጋር ተገናኝተው ከማረፍ የመጣው አላወቁለትም እንጂ ልጁ እንቅልፍ ነው የያዘው። አውራጃ ጓጓን እኮ አባቴ ነው ባላወቃ ተጨጠሩ። በቃ እነሱ የሚገልጽበት ቃላት ጠፋ። በእውነት ለልጃችሁ ስትሉ ብትታረቁ ምን አለበት? ኧረ ታረቁ ለልጃችሁ ስትሉ አባቴ አቶሪ ለነገሩ አትጣላችሁም እናንተ ያው ድራማ እየሰራችሁብን እኛ ላይ እንጂ ነገሩ ወዲያ ነው። ነገሩ ወዲያ ነው። ልጄ ግን የኔ ናፍቆት በጣም እንዳንገላታ ያስታውቃል። ጫቁ በራስ ስትነካ አትንካይ ነው መሰለኝ። የጨዋበት ምክንያት አልተመቸከውም። የቅርብ የሆነ ናፍቆት ሲኖር ማልቀስ ያለ ነው። ስለዚህ አሁን በጣም ከመናፍቆት የተነሳ አለቀሰ። አለልጥግ ይመስለኛል። ናፍቆ ይሄ ልጅ በናፍቆ ሲሰቃይ ዝም ስትዩ እንደው አይከፋሽም አንቺ ያዝ። ስለዚህ ለሌላ ጊዜ ራሱን ቁርጥ ነው የወለደው። ስናፍቀው ማወቅ አለብሽ። እሱን ነው የሚመስለው። ልጁ ቀረ እኮ ነው። አንገቱን አለመጠም ነው ናውረዚ ወደዚህ ጨርስ በለ ሻውራ ነው ግን እግዚአብሔር በጣም መቤቴ ቡቹ ስሙ ግን ተነገረን ነው ወይስ አይነገረን? ልዑል ግሬስ ልዑልን እወደዋለሁ። ልዑል ግሬስ የታባቱ እንዲህ ነው እንጂ ታያለሽ፣ እንዲህ ነው እንጂ አንተ አሁን ለመደህ በቃ ወይኔ ምን አደረከው? የሆነ ነገር አለ እየቆነጠጥኩ ነው። አልተመቸህም እኮ በቃ ምንም እንዴት ምን እያለው ተው በቃ ብራ ቡቱ ዘቅዝቀህ እንዳትይዘው። በዚህ ከቀጠለ ዘቅዝቀህ እንዳትይዘው። ምን ሆንክ? ምን አድርጌ ነው? ኧረ ኤቢ አንተ በዚህ ከቀጠልክ በቃ በስመ አብ። አሁን በቃ እጃችንን ባፋችን አስጫንቀን አሁን አልቻልንም። አሁን እንዴት ነህ ልዑል? አትጩይበት። ቅድም ያወራነው ነገር አውሪያት። እሺ ቆንጆ ስሚ ሩታ ያሳሳል በጣም እንደዚህ እያየ መሰለ ልጅ ከሀገር መውጣት አለበት የለበት ሲጀመር እዛ ብርድ አለ፣ አየር መቀየር አለ። አዎ የለመደውን አየር ደግሞ እዛ ሲቀይርበት ደግሞ ለአንቺ የሚከብድሻል። በኋላ ተናግረናል። ቅዝቃዜ ሊኖር ይችላል የሚሄድበት ቦታ፣ ወይ ሙቀት ሆኖ ደግሞ ሊጋጭበት ይችላል። ሙቀት ሆኖ ደግሞ እዛ ሊጋጭበት ይችላል። አዲስ ሰው ነው፣ አዲስ ጠረን ነው። በጣም የአባቱን ጠረን የለመደ ልጅ
በኋላ ቁጭት ውስጥ እንዳትገቢ ተናግረናል። እኛ ተናግረናል። ስሚ ሩታ፣ አሁን ወደ አዲስ አበባ ልሄድ ነው። አብርሃም ምን ትያለሽ? ይዘናችሁ ልንሄድ ነው። አንቺንም የቆየንበትን ምክንያት ይዘናችሁ ለመሄድ ነው። አዎ ያው እንግዲህ ከሱ ውስጥ የሚሻላል ብዬ እኮ ነው መናገር ያልፈለግኩት። ምን ትያለሽ? እኛማ ሌላ ሀገር ልንሄድ ዝግጅት ጨርሰናል። ሌላ ምን እንላለን? እንቺ ደግሞ ጸጉሩን ለምላቸው ተላጭ ትኩስ ነገር ጠጣ ስለነበር አላጠገለትም እኮ። በምን ተስማማሽ? በምን ተስማማሽ ታዲያ? ይዘናችሁ ልንሄድ ነው። ያው መጀመሪያ ማለት ነው ትላንትና የተነጋገርነው ልጅን እንዳሳየህ ነው አይደለም? ነው አይደለም ነበር ግን ሲሰማው እያለቀሰ ማስተኛው እዛ ላይ አስተካክል። እሺ ትራስ ነገር እንዴት ነው የሚደረገው? ይሄን ላድርግለት ትራስ ብዙም ሳይሆን እስቲ አንቺ ሩታ በቃ ኮፍያ እሺ በቃ ይኸው እዚህ ጋር አስተኛው ነው አለ። ቀስ በል ኧረ ቀስ በል። እንዴት ነው በቃ ነው ሊንጎቹ ይሄማን ሊቆም ነው በዚህ ሞራል ሊቆም ብድግ ብለህ ነው ብድግ ምን ነው ታዩ። ችግር የለውም ምንም አይልም። እየት አይደለ እናትነት እያየን በቃ አወቀችበት። እሺ ማውራት እንችላለን። ወይኔ በኢየሱስ እንቅልፍሽ መቶ ነው። እንቅልፎ መቷል። እና ሩታ ማለት እንደዚህ ሆኖ መለያየቱም ለሱም ከበደው እኮ እግዚአብሔርን ልጁን ይዞ መሄድ ሲፈልግ መሄድ ኖሮበት፣ አሁን ደግሞ እሱ በእንደዚህ አይነት ሲቹዌሽን መለያየታችሁ ልክ ነው ታያለሽ አንቺ? አብራችሁ መሆን ነው ሩታ። እንደውም አንቺ አሁን ከመጣሽ በኋላ የምር አብርሃም አሁን ዝም ብሎ ሊመለስ አይገባም። ቤትሽ ነው፣ ቤት አለሽ አይደል እንዴ? ለምን እዚህ ትቀመጫለሽ? በቃ ሂጂ፣ ቤትሽ ሂጂ፣ አብረሹ ነው። እዚህም እኮ ሊቀመጥም ሲጀመር ዝግዬ እኮ እዚህ ለመዛም እዚህም ምንም አላረግም፣ እዛም ቤትም ሄጄ ምንም አላረግም። ምንም ኦልሬዲ ብዙ ነገሮችን አውርተን ጨርሰናል። እንደ አዲስ ነው ነገሮችን እሱ ማንሳት የሚፈልገው ለምን እንደሆነ አላውቅም። ግን ትናንትም ከትናንት ወዲያም ብቻ በተደጋጋሚ ነግሬዋለሁ። እኔ እዚህ ምንም መቆየት አልፈልግም፣ በቃኝ። ከልጄ ጋር አሁን ልጄ ከኔ መነጠል አይችልም፣ ከአባቱ መነጠል አይችልም። አሁን በዚህ ጊዜ ነው እናት ላይ ስፔሻሊ እኔ የማስፈልገው ለልጄ ሰው ከኔ መነጠል አይችልም። ስለዚህ አሁን ከኔ ጋር ነው የግድ መሆን ያለበት። ለዛ ይዤው መሄድ አለብኝ። ከዛ ውጭ ምን ችግር አለው? በቃ ሩታሽ በይው ትንሽ ሰዓት አብሮት ይዋል እና ከሩም አንወጣም እኮ አብሮት ይዋል። ኖርማል ነው። አንቺ መኖር አለብሽ። እሱ መለየት አብረው እንደፈለግ የሆነ ነገር ሲያስፈልገው እንጥራሽ። ለምን ትንሽ ሰዓት ከሱ ጋር አብሮ ይሁን። እኔ መለየት አልችልም። አካባቢ ሩታ የምልሽን ነው። አንቺም ወደ ውጭ ልትሄጂ ነው፣ እሱ ወደ አዲስ አበባ ሊሄድ ነው እኮ ማለት ነው። የኔ እዚህ መኖር ምን ችግር ይፈጥራል? ልጁን እንዳያቅፍ አላረገው፣ አልነፍቀው፣ ምን አረገዋለሁ? እኔ እንጃ አላውቅም። ብቻውን ሰዓት ይቆይ ከልጁ ጋር ኖርማል ነው። አልተኛም። መዋጫው በቃ አሁን ተነስቶ ከኔ ጋር ይጫወታል። ሩታ ትንሽ ሰዓት ስጫቸው፣ ትንሽ አንድ ሰዓት ቢያንስ ትንሽ ሰዓት ብቻ
አይዞክ 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 ሩታ ግድ የለሽ ምን ይሆናል ብለሽ ነው? እሱ እኮ አባቱ ነው። ምን ያደርጋል?